እስቲ የጌታ ቤተክርስቲያን የሚል አሳይለት። ቃል በቃል ነው። የጌታ ቤተክርስቲያንና የጌታ ኢየሱስ ቤተክርስቲያን ሲሆን ይለያያሉ። አይለያዩም። ኖ ጌታ የሚለው ራሱ ወርድ ስፔሲፊኬሽኑ ብዙ ይሆናል። ለክርስቶስ እስከተጠቀምነው ድረስ ለክርስቶስ ከሆነ የተጠቀምነው ጌታ የሚለውን ቃል ለምሳሌ የጌታ መልአክ ይላል መጽሐፍ ቅዱስ ላይ አይደለ? የማን መልአክ ማለት ነው? የማን መልአክ ማለት ነው? እንደዛ ሲል የጌታ ቤተክርስቲያን የሚል መጽሐፍ ቅዱስ ላይ የለም የሚል አንተ በአንጻሩ ግን ያው የእግዚአብሔር ቤተክርስቲያን የሚል ብዙ ቦታ ላይ ተቀምጧል ነው። እሺ ንገረኝ እስኪ የእግዚአብሔር ቤተክርስቲያን የሚል 4:5 ላይ ደግሞ ምን ይላል? አንድ ጌታ ይላል፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። ወደ ላይ ጋር ኢየሱስ አላለም፣ ወደ ታችም አላለም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። አንድ ጌታ ያለው ማንን ነው? ኦፍ ኮርስ ኢየሱስ ክርስቶስን ነው። እንዴት አው ነገር ግን ይላል ጌታን ተቀበል ብለመጥቼ ኦፍ ኮርስ እኔ ፕሮቴስታንት ነኝ ነብዬ ነው የማስበው። ጌታን ተቀበል ካልከኝ አያህ አይደለ? ዲስ ኢዝ በቃ ፕሮቴስታንቱ በጣም ከዛ አንፃር እኮ ነው ስለሱ እኮ ነው እያወራን ያለነው። አንዴ በቃ አሁን አያህ አይደለ? ልንፍቀው ወይም ደግሞ ከአይምሯችን ልናጠፋው የሚገባው ነገር ቢኖር ጌታ ያለ ሁሉ ፕሮቴስታንት ነው ካልከኝ የመጀመሪያው ፕሮቴስታንት ጳውሎስ፣ ጴጥሮስ፣ ዮሐንስ ራሱ ክርስቶስን ጭምር እናንተ መምህርና ጌታ ትሉኛላችሁ እንዲህም ስላላችሁ እውነት ትላላችሁ አለ ጌታ ዮሐንስ ወንጌል 13:14 ላይ እናንተ መምህርና ጌታ ትሉኛላችሁ። እናንተ ጌታን ያለ ሰው እንዴት ነው ጴንጤ ነው የምትለው? አዎ እንዴት ነው ጌታ ያለ አይደለም ጴንጤ ነው የሚባለው? ጴንጤ የሚባለው ጌታን ያልተቀበለው ነው። ቀድሞ ፕሮቴስታንቱ መጥቶ ምን አደረገ? ኢየሱስ የሚሉ ሁሉ ምን ያለ ነው ፕሮቴስታንት የሚል። ስለዚህ እኛ ያንን አምነን ተቀበለን። ያንን የእነሱን አሰራር አምነን ስለተቀበለን ከነሱ ለመለየት ስንል የጌቶች ጌታ እያለን መጥራት ጀመረን። ከነሱ ለመለየት አይደለም የጌቶች ጌታ ምንድነው? ኢየሱስ የጌቶች ጌታ ስለሆነ ነው እንጂ ከፕሮቴስታንቱ ለመለየት ብለናል። ኢየሱስ ስንል ደግሞ ልክ ፕሮቴስታንታውያን ስሜት ጭንቅላታችን ውስጥ ሊፈጥር ሳይሆን ኢየሱስ ስንል ስሙንም ኢየሱስ ያለች ስላለ ነው መልአኩ። ይህን ቃል የሰማነው ከጴንጤ ሳይሆን ከገብርኤል ዝም የተነሱ ጌታ ያውቃል። በቃ ሁሉንም ነገር ቆም ተሳስቻለሁ ተሳስተሃል አይደለም ተሳስተሃል አይባልም። ለምን መሰለ? ከዛ በኋላ ግን ፕሪች እያደረክ የምትሄድ ከሆነ የምትቀጥል ከሆነ ጌታ 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 ብቻ የሚል ከሆነ ኦፍኮርስ እዛ ጋር ኢየሱስ ክርስቶስ የሚለው ጌታ ኢየሱስ ክርስቶስ የሚለው ካልተጨመረ ኦፍኮርስ ወደ ሌላ እይታ ይሄዳል ነው ነገሮች። ገብቷል? ወደ መንገዳቸው የሚያሳየው ወደ ሌላ ነው ዳይሬክሽን። የጌታ ቤተክርስቲያን የሚል መጽሐፍ ቅዱስ ላይ የለም የሚል በአንጻሩ ግን ያው የእግዚአብሔር ቤተክርስቲያን የሚል ብዙ ቦታ ላይ ተቀምጧል ነው። እሺ ንገረኝ እስኪ የእግዚአብሔር ቤተክርስቲያን የሚልበትን ቦታ። የእግዚአብሔር ቤተክርስቲያን አንዴ ላውጣልህ ልደቴ አውጣልኝ። እሺ ላግዝህ እኔ ኦኬ። ሐዋርያት ሥራ 20:28 ሐዋርያት ሥራ 20:28 ኦኬ። ለገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉ ለራሳችሁ ተጠንቀቁ ይላል። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 ምን ይላል? የእግዚአብሔር ቤተክርስቲያን ማለት ነው። የእግዚአብሔርን ቤተክርስቲያን ይላል። ልክ እንደዛ እስቲ የጌታ ቤተክርስቲያን የሚል አሳይለት። ቃል በቃል ነው። አሁን ይሄ ነገር የተነሳበትና ውዝግብ እየፈጠረ ያመጣው ከምን አንጻር መሰለ ልደት? ሰሙ ታውቃለህ፣ ከእመቤታችን ከቅድስት ድንግል ማርያም ጋር የተያያዘ የተነሳ ቶፒክ አለ። ከዛ ቶፒክ ጋር ጌታ ስለ ክርስቶስ ሲናገር እንደዚህ ብሎ ይናገራል። ከላይ ጀምሮ እርሱ የማይታይ አምላክ ምሳሌ ነው ይላል። የሚታየውን የማይቱ ዙፋናትን ሁሉ ወይም ጌትነት ወይም አለቅነት ወይም ስልጣናት በምስጋር በሰማይ በምድርም ያሉ ሁሉ በእርሱ ተፈጥረዋል። ከፍጥረቱም ሁሉ በፊት በኩር ነው። ቆላስይስ 1:15 ላይ ሁሉ በእርሱ ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል። እርሱም ክርስቶስን ማለት ነው እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው።
አካሉ የተባለች ማናት? የማን አካል ናት? የክርስቶስ አካል ናት። ራሱ እሱ ነው። ስለዚህ አካሉ ናት። ለምሳሌ አሁን አንተ ከአንተ አካል ክፍል ውስጥ አንዱ ምንድን ነው? እጅን እንውሰድ። የሰውነት አካላቶች የሰውነት አካል እጅህ አሁን ለምሳሌ እጅን ብታነሳ ማን እጁን አነሳ ይባላል? እኔ። ምን ተብሎ ነው? እጅህን ነው የምትባለው አይደል? ለምን? ስላነሳሁት የኔ ስለሆነ ያንተስ ነው። ስለዚህ አሁን እዚህ ጋር አካሉ የተባለች የማን አካል ናት? የጌታችን የኢየሱስ ክርስቶስ። ስለዚህ ያቺ ቤተክርስቲያን የማን ናት ማለት ነው? የጌታችን የኢየሱስ ክርስቶስ። ስለዚህ የጌታችን የኢየሱስ ክርስቶስ ቤተክርስቲያን ትባላለች አትባልም? ባጭሩ የእሱ አካል። አሁን እያልኩ ያለሁት እሱን እኮ ነው ልደትዬ። የጌታ ቤተክርስቲያን እና የጌታ ኢየሱስ ቤተክርስቲያን ሲሆን ይለያያሉ። አይለያዩም። ኖ ጌታ የሚለው ራሱ ወርድ ስፔሲፊኬሽኑ ብዙ ይሆናል። ለክርስቶስ እስከተጠቀምነው ድረስ ለክርስቶስ ከሆነ የተጠቀምነው ጌታ የሚለውን ቃል ለምሳሌ የጌታ መልአክ ይላል መጽሐፍ ቅዱስ ላይ አይደለ? የማን መልአክ ማለት ነው? የማን መልአክ ማለት ነው? እንደዛ ሲል የእግዚአብሔር መላእክቶች። ወንጌል ምዕራፍ 1 ቁጥር 24 ላይ ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ ይላል። ማንን ነው ጌታ የሚለው እዚህ? ኢየሱስ ክርስቶስ ነው። እግዚአብሔር ሐዋርያት ሥራ 18 ላይ እንደዚህ ይላል፣ እርሱም የጌታን መንገድ እየተማረ ነበረ ይላል። እንደገና ደግሞ ሐዋርያት ሥራ 19 ላይ እንዲሁም የጌታ ቃል ይላል። የማን ቃል እያለን? የጌታ ቃል ሲል ሮሜ ምዕራፍ 10 ቁጥር 13 የጌታን ስም የሚጠራ ሁሉ ይድናል። ሮሜ ምዕራፍ 11 ቁጥር 34 የጌታን ልብ ያወቀ ማን ነው? እንደገና ደግሞ እርሱም ጌታችን ኢየሱስ እርሱም የጌታችን የኢየሱስ ክርስቶስ አባት ይላል። ጌታ ብሎ ይጠራል። ከዛ አሁን ጌታ 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 የሚል ነገርኩ። ቀጣይ ደግሞ ሮሜ ምዕራፍ 15 ከቁጥር 5-6 ላይ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን ይላል እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ። ከላይ ጌታ ጌታ እያለ ጠራው ሲፈልግ፣ እንደገና ደግሞ የጌታችን የኢየሱስ ክርስቶስ አባት ብሎ ጠራ። እንደገና ደግሞ ሮሜ ምዕራፍ 16 ቁጥር 20 ላይ የሰላምን መልአክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንደገና ደግሞ ስለዚህ መጽሐፍ ቅዱስ ላይ ጌታም እያለ ይጠራል፣ የጌታችን የኢየሱስ ክርስቶስ እያለም ይጠራል፣ ጌታ ኢየሱስም እያለ ይጠራዋል። ስለዚህ ሁሉንም ቃላቶች ይጠቀመዋል መጽሐፍ ቅዱስ። ስለዚህ ጌታ ሲል እያወራ ያለው ስለ ክርስቶስ ከሆነ ሁላችንም እንግባባታለን። ለምሳሌ አልኩ የጌታ መልአክ ሲባል የክርስቶስ ወይም የኢየሱስ መልአክ እንደሆነ የተናገረ ነው። የጌታ ልብ ሲል የኢየሱስ ልብ እያለ እንደሆነ የተናገረ ነው። የጌታ ቃል ሲል የጌታ ኢየሱስ ክርስቶስ ቃል እንደሆነ የተናገረ ነው አይደለ ወንድሜ? አዎ ልክ ነው። አሁን መጽሐፍ ሁሉ እንደተጻፈውም የተጻፈውም ለኢየሱስ ክርስቶስና እምልህ እሺ፣ በዚህኛው ወይ ልጠቀመው ለጌታ ኢየሱስ ክርስቶስን ስለሱ ኮንሰርን ያደረገ ነገርን ስለሆነ ጌታ 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 እያሉ ጠርተውታል። ጌታ ኢየሱስ ክርስቶስን ብሎ ጠርተውታል። አሁን እኔ ፖይንት አሁን እሱ ጋር አይደለም እንደት የጌታ ቤተክርስቲያን የሚለው ነገር ነው። አሁን የጌታ የትኛው ጌታ? የጌታ ኢየሱስ ቤተክርስቲያን ነው። አሁን በእኛ ነው የምልህ። አሁን እኔ እናንተ ስናወራው ኮንቨርሴሽናችን ለምሳሌ እኔ ጌታ ብዬ ከጀመርኩልህ ስለ የትኛው ሰው ስለ የትኛው ጌታ እያወራሁ? አዎ እንግዲህ አሁን የጌታ ወርድ ዴፊኒሽን አለው ነው። ኤፌሶን ምዕራፍ 5 ቁጥር 20 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ሲል ለማን ተገዙ እያለ ነው? ለጌታ እንደምትገዙ ሲል ኦኬ። ከላይ ከፍ ብሎ ምን ስለ ኢየሱስ ክርስቶስ ያወራ የለ?
ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይልና ሚስቶቹ ለጌታ ተገዙ ሲል ለማ ተገዙ እያለ ነው። ስለ ክርስቶስ አውርቶ ከዛ ጌታ ብሎ ሜንሽን እያደረገ ያለው ክርስቶስን ኢየሱስ ክርስቶስ። አሁን ለምሳሌ እንደገና ደግሞ ሩቅ ሳትሄድ ደግሞ እዚሁ ጋር ኤፌሶን 4:5 ላይ ደግሞ ምን ይላል? አንድ ጌታ ይላል፣ አንድ ሃይማኖት፣ አንዲት ጥምቀት ይላል። ወደ ላይ ኢየሱስ አላለም፣ ወደ ታችም አላለም። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። አንድ ጌታ ያለው ማንን ነው? ኦፍ ኮርስ ኢየሱስ ክርስቶስን ነው። እንዴት አው ነገር ግን ይላል ሁለት ዝቅ ብለህ ሂድ 7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ሰጠን። ሐሳቡን ጨርሶታል። ቁጥር 6 ላይ ሐሳቡን ጨርሶታል። ከሁሉ በላይ በሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ብሎ በ4 ነጥብ ዘግቶታል። ቀጣይ አዲስ ሐሳብ ነው የሚጀምረው። አምላክ ስላለ እኮ ለትዬ ሜንሽን እያደረገ ያለ አምላክ የኛ አምላክ መጽሐፍ ቅዱስ ጌታ መሆኑን በምን አወቅ ነው ማለት? አንድ ጌታ ማለት ኢየሱስ ስለመሆኑ በምን እርግጠኛ ነው? ጳውሎስ አንድ ጌታ ብቻ ነው ሌላ ነገር እያስተማረ ያለው እኮ በክርስቶስ ስለ ኢየሱስ ክርስቶስ ነው። ስለዚህ ጌታ የሚል ቃል ስታይ ኢየሱስ እንደሆነ ግልጽ ይሆንልሃል ማለት ነው አይደል? ባጭሩ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ትክክል ነው። ጌታ የሚለው ቃል ታዲያ በመጽሐፍ ቅዱስ እኮ ነው። ኖ ልደት ኮንቨርሴሽኖቹ አሁን እንዴት መሰለ ያልተረዳኸው ነገር አለ። እኔ እናንተ እያወራን እያለ ለምሳሌ አሁን ኦፍኮርስ በልማድ የታወቀ ነገር አለ። እኔ አሁን መጥቼ ማታቀኝ ራንደም ሰው ሆኜ መጥቼ አንተ ጋር ሳወራ ልደትዬ ጌታ ኢየሱስ ይወዳል ጌታን ተቀበል አልኩ። ምንድን ነው መጀመሪያ እኔ በምን አይነት ሪሊጅን ውስጥ ያለው ነው ብለህ የምታስበኝ? ለምን አስባለሁ ጠይቀሃለሁ እንጂ እኔ ክርስቲያን እኮ ነኝ። በግምት ለምን እኖራለሁ? ሃይማኖት ምንድን ነው እንጂ እዚህ ጋር ያዝልኝ። አንተ ኢየሱስን ተቀበል ብለህ መጥቼ ኢየሱስን ተቀበል ብለህ ምንድን ነው ብለህ የምታስበው? ኖ ጌታን ተቀበል ነው የምትለኝ። ጌታ ምን ተቀበል አልኩ መጥቼ። ለምሳሌ ጌታ ኢየሱስን ተቀበል ብለህ ጌታ ኢየሱስ ጌታ እንደሆነ በልብህ አምነህ በአፍህ ብትመሰክር ቤት የመጣ ነው ብለህ የምትገምተኝ ማን ነው? ኦፍኮርስ አሁን እንዴት እንደሆነ ልንገርህ። እሺ የጌታ ኢየሱስ ክርስቶስን ስም እንደዚህ ሙሉን ጌታችን መድኃኒታችን ኢየሱስ ክርስቶስ በጠራው ሰዓት አሁን መጥራት ላይ አይደለም። እኔ ለምሳሌ ጌታን ተቀበል ብለህ መጥቼ ኦፍኮርስ እኔ ፕሮቴስታንት ነኝ ነህ ብዬ ነው የማስበው። ጌታን ተቀበል ካልከኝ አየህ አይደለ? ዲስ ኢዝ በቃ ፕሮቴስታንቱ በጣም ከዛ አንጻር እኮ ነው ስለሱ እኮ ነው እያወራን ያለነው። አንዴ በቃ አሁን አየህ አይደለ? ልንፍቀው ወይም ደግሞ ከአእምሯችን ልናጠፋው የሚገባው ነገር ቢኖር ጌታ ያለ ሁሉ ፕሮቴስታንት ነው ካልከኝ የመጀመሪያው ፕሮቴስታንት ጳውሎስ፣ ጴጥሮስ፣ ዮሐንስ ራሱ ክርስቶስን ጭምር እናንተ መምህርና ጌታ ትሉኛላችሁ እንዲህም ስላላችሁ እውነት ትላላችሁ አለ ጌታ ዮሐንስ ወንጌል 13:14 ላይ እናንተ መምህርና ጌታ ትሉኛላችሁ። እናንተ ጌታን ያለ ሰው እንዴት ነው ጴንጤ ነው የምትለው? አዎ እንዴት ጌታ ያለ አይደለም ጴንጤ ነው የሚባለው? ጴንጤ የሚባለው ጌታን ያልተቀበለው ነው። እኔ ጌታን ተቀበል ስል ብትለኝ የሚገባው አስቀድመ ትምህርቱን ትጠይቀኛል። ቤዚካሊ የሚጠይቀው ሰው ጌታ ያለ ሁሉ ጴንጤ ነው፣ የጌቶች ጌታ ያለ ሁሉ ኦርቶዶክስ ነው ማለት አይደለም። እሱ አይደለም መለየው። ኢየሱስ ክርስቶስ ላይ ያለኝ እምነት፣ በስላሴ ላይ ያለኝ እምነት፣ በነገረ ክርስቶስ ላይ ያለኝ እምነት፣ በነገረ ተዋህዶ ላይ ያለኝ እምነት፣ በቅዱስ ቁርባን፣ በቅዱስ ጥምቀት፣ በትንሣኤ ቤተክርስቲያን እንዳጠቃላይ በምታምናቸው በተለይ ቤዚካሊ በአምስቱ አዕማደ ምስጢራት ላይ ያለኝን እምነት ነው አስቀድመህ የምትጠይቀኝ። መናፍቅ ልሆን አልሆን እንጂ ጌታ ስላልኩኝ መናፍቅ ነው ብትልኩ ልደት ቆይ አንዴ እንትን ልበልልህ። ልክ ነህ። አሁን ካልከው አንጻርም እኮ በዚህም አሁን በአምስቱ አዕማደ ምስጢራት ወይ ወደ ሶላዎች ሄደህ ጠይቀህ እንደዚህ አይነት ነገር አስተምሮቷቸውን ልታክ ትችላለህ፣ ልትለይ ትችላለህ። ልክ ነህ። ነገር ግን አሁን ይሄ ወይ ፕሪች ከማርቲን ሉተር ጊዜ ጀምሮ የመጣ ነው። ይህ እንደዚህ አይነት ፕሪቺንጎች ማለት ነው አይደል? ፕሮቴስታንቲዝም እኔ የጌታን አይደለም የምልህ ፕሮቴስታንቲዝም መስበክ እየሰበከ የመጣበት ወይ እንደዚህ ነው። ጌታ ተቀበል፣ ጌታ ይወድሃል፣ ጌታ ብቅብር ጥሴ፣ ጌታ ምናምን። ግን የትኛው ጌታ እንደሆነ ሜንሽን አያደርጉትም። ፖይንቱ ገብቷል አሁን
አንተና አንድ ክርስቲያን ጌታን ተቀበል ሲሉ አንተ አሁን ክርስቲያን ነህ፣ በክርስቶስ ኢየሱስ አምነ የሥላሴ ልጅነት የተቀበልክ የትኛውን ጌታ ነው የምለው? መጀመሪያ የምጠይቀው እሱ ነው። ለምንድን ነው የትኛውን ጌታ የምትለው? ኦልሬዲ ጌታን ተቀበል የለ እንዴ? ጌታን ተቀበል ያለ ዴፊኒሽን ይለያያል። ልደት እሱ እኮ ነው አሁን ውዝግብ የፈጠረው፣ ሰው ላይም ጥያቄ እየፈጠረ ያለው። የትኛውን ጌታ ነው ብለህ አይደለም የምትጠይቀው። ልክ ጌታን ተቀበል ሲል ኦልሬዲ አንተ በክርስቶስ ኢየሱስ አምነህ የዳንክ ሰው ነህ አይደለህም? ኦፍኮርስ አምኜ ተጠምቄ ድኛለሁ፣ ልጅነትን አግኝቻለሁ። ሐዋርያት የሰበኩትን ሐዋርያን አበው ያስተማሩትን በቅድስት ቤተ ክርስቲያን አምኜ በአብ ወልድ መንፈስ ቅዱስ ስም ተጠምቄ የጌታ አካል የሆንኩኝ ክርስቲያን ነኝ። ስለዚህ እኔ ኦልሬዲ ከጌታ ጋር ነኝ። አንተስ እኔ አሁን ከነገርኩ ክርስቶስ ጋር ነህ ወይስ አይደለህም ብለን የምጠይቀው። አይደለሁም ካለ አንተ እሱ መስበክ ትጀምራለህ ማለት ነው። አዎ ልደትዬ፣ አሁን ፖይንቴን ግን አግኝተኸዋል። የኔን ፖይንት ግን የኔን ሀሳብ አግኝተኛል። እኔ ፖይንትን አግኝቼዋለሁ፣ ግን ይሄ ፖይንት ግን ልክ አይደለም። ለዘመናት ጭንቅላታችን የተበረዘበትና ኢየሱስ የተባለ ሁሉ ጴንጤ ነው ተብሎ የተሰራበት መጥፎ የመናፍቃን አሰራር። ልክ መጽሐፍ ቅዱስ የያዘ ሁሉ ይማ ፕሮቴስታንት ነው እንደሚባለው የሱ መጽሐፍ ወይ መዝገበ ጸሎት የያዘ ደግሞ ኦርቶዶክስ ነው ተብሎ ተከፍለን እንዳለ ነው ሁሉ ልክ መጽሐፍ ቅዱስ መያዝ ጴንጤ ያስፈላል ተብሎ ሰው መጽሐፍ ቅዱስን ይዞ ሁሉ አይንቀሳቀስም። መዝገበ ጸሎቱን ግን በዳዊቱ እንደዚህ ምናምን አድርጎ ሲሄድ እዚህ በቃ የመጨረሻ ትልቅ ኩራት ተሰምቶት ነው የሚሄደው። መጽሐፍ ቅዱስን ግን አስጥለውሃል። ኦልሬዲ ኢየሱስ ስትል መናፍቅ ነው፣ ጌታ ስትል መናፍቅ ትባላለህ፣ ኢየሱስ ስትል መናፍቅ ትባላለህ። ቀምተውናል። በገዛ ጌታችን የእሱ ልጆች ሆነን ጌታ ብላችሁ ጥሩ ተብለን መንፈስ ቅዱስን ኢየሱስ ጌታ ነው ብለን ልንመሰክር የምንችልበትን መንፈስ ቅዱስ በቅዱስ ቤተክርስቲያን ምን ብለን ተቀብለን የጌታን ስጋና ደም እየበላን እኒህን ሁሉ ነገሮች ጌታ ሆይ ማለት እያለ ጌታ እንዳንል ግን እንደረጋለን። ማንደበታችን ለምንድን እዛ የተደረገ ነው? አስቀድሞ ፕሮቴስታንቱ መጥቶ ምን አደረገ? ኢየሱስ የሚሉ ሁሉ ምን ያለ ነው? ፕሮቴስታንት የሚል። ስለዚህ እኛ ያንን አምነን ተቀበለን። ያንን የእነሱን አሰራር አምነን ስለተቀበለን ከነሱ ለመለየት ስንል የጌቶች ጌታ እያለን መጥራት ጀመረን። ከነሱ ለመለየት አይደለም የጌቶች ጌታ የምንለው፣ ኢየሱስ የጌቶች ጌታ ስለሆነ ነው እንጂ ከፕሮቴስታንቱ ለመለየት ብለናል። ኢየሱስ ስንል ደግሞ ልክ ፕሮቴስታንታውያን ስሜት ጭንቅላታችን ውስጥ ሊፈጥር ሳይሆን ኢየሱስ ስንል ስሙንም ኢየሱስ ትለዋለች ስላለ ነው መልአኩ። ይህን ቃል የሰማነው ከጴንጤ ሳይሆን ከገብርኤል ነው። ቃሉ ዝም ብሎ ሊትራሊ ኢየሱስ የሚለውን ቃል የሰማነው በዚህ ከታላቁ መልአክ ከቅዱስ ገብርኤል ከጴንጤ አይደለም የሰማነው። ስለዚህ እኔ ከገብርኤል የሰማሁትን ቃል ጴንጤ ቢለው ጴንጤ አያስብለኝም። እኔ ራሱ እንደውም ለጴንጤው በሚገባ እንዲለው መስበክ ያለብኝ አካል ነኝ እንጂ ልሸማቀቅበት የሚገባ ስም አይደለም። ኢየሱስ አሁን ጭንቅላታችን ውስጥ ሰግስገው ከተውብን እንጨነቃለን። ኢየሱስ ጌታ ነው። ልደት አይደለም አሁን እንትን መዳን በሌላ በማንም የለም የሚለውን ጥቅስ አይተዋል አይደለ? ተንተባተኩኝ ጠፋብኝ። እንድንበት ዘንድ የተሰጠን ስም በሌላ ምን እንደሚል ታውቃለህ? መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ይህ ስም ከሰማይ በታች ምን የሚል ስም የተሰጠ ለምሳሌ ምን አይነት ስም የተሰጠ? ኢየሱስ ክርስቶስ ነው። ስሙንም ኢየሱስ ትያለች። ስለዚህ ለመዳን ስም አልተረዳኸኝም ልደት። እኔ አሁን ኢየሱስ ክርስቶስ የሚለው ስም ጋር አይደለም ችግር። የኢየሱስ ክርስቶስን ጌትነት ስትጠራ ጌታ ያውቃል ብቻ ሳይሆን ማለት ያለብን ገብቷል ስንል ጌታ ኢየሱስ ክርስቶስ ያውቃል። ወደ ጌታ ኢየሱስ ቤተክርስቲያን እንሂድ ነው ሊባል የሚገባው እንጂ ወደ ጌታ ቤተክርስቲያን እንሂድ ዊች ሪፕሬዘንት የሚያደርገው ሌላን አካል ነው። ገብቷል? ጌታ ብቻ የምትለዋን ነገር ለብቻዋ የሚጠቀሟት አካላት አካል ነው ሪፕሬዘንት እያደረገ ነገር እኮ ሌላ የተለያየ አይነት ጌትነት አለ ነው እያልኩ ያሉት። አሁን የፕሮቴስታንት ኢየሱስ እና የኛ የኦርቶዶክስ ቤተክርስቲያን ኢየሱስ አንድ አይደለም። እሱ ጋር አይደለም ፖይንቱ። ቤተክርስቲያን ውስጥ ጌታ ያውቃል ስል ስለማን እያወራሁ ያለው? ቤተክርስቲያን ውስጥ በኦርቶዶክስ ቤተክርስቲያን ውስጥ ሆነ ጌታ ያውቃል ካልክ ጌታ ኢየሱስ ያውቃል ነው ልትል የምትችለው። እያልኩ ያለው ስለማን ነው ማለት ነው? ጌታ ያውቃል ካልኩኝ
ስለ ያውቃል ማለት ክርስቶስ ነው። ኦርቶዶክስ ሆኜ ጌታ ያውቃል ማለት አልችልም። ትችላለህ፣ ግን ዲፔንድስ ኦን ልደት ዲፔንድ ኦን ከምታስተምረው ትምህርት ጋር ቀጣይ ኢየሱስን መነሳት አለበት ነው። ገብቶሃል አባባሌ? ምክንያቱም የተለያየ ዝም ብዬ ዝም የተነሱ ጌታ ያውቃል በቃ ሁሉንም ነገር ቆም ተሳስቻለሁ። ተሳስተሃል አይደለም፣ ተሳስተሃል አይባልም። ለምን መሰለህ? ከዛ በኋላ ግን ፕሪች እያደረክ የምትሄድ ከሆነ የምትቀጥል ከሆነ ጌታ 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 ብቻ የሚል ከሆነ ኦፍኮርስ እዛ ጋር ኢየሱስ ክርስቶስ የሚለው ጌታ ኢየሱስ ክርስቶስ የሚለው ካልተጨመረ ኦፍኮርስ ወደ ሌላ እይታ ይሄዳል ነው ነገሮች። ገብቶሃል? መንገዳቸው የሚያሳየው ወደ ሌላ ነው ዳይሬክሽን። እሱን ነው እያልኩ ያለው። ታየው ልደት፣ ያልተረዳኸኝ ነገር እሱ ጋር ነው። አሁንም አልገባህም። አይ ገብቶ አስረዳኝ። ወዴት ይሄዳል? ከገባህ እኔ መናገር አይጠበቅብኝማ። ጌታ 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 አልኩኝ። ለምሳሌ ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ፣ ጌታ ሆይ ማረኝ አልኩ። ወዴት ይሄድብኛል? እንደዛ በማረኝ ከሆነማ ወዴትም ሊሄድብህ አይችልም። ልደት እያልኩ ያለሁት ነገር አንደርስታንድ አድርገኝ። ታውቃለህ ታዲያ ቤተክርስቲያን ታዲያ ከዚህ ውጭ በምን ዙሪያ ተጠቅማበታለች? ታዲያ ጌታ ለምህረት፣ ለይቅርታ፣ ለቸርነት ውጭ ሌላ ለስድብ አንጠቀሙ። ታዲያ ይሄን ቃል አሁን ልደት ኢየሱስ ክርስቶስ ጌታ ይባላል አይባልም አይደለም። አሁን ልዩ ችግሩ ውዝግብም የፈጠረው ሰሞኑን በሙሉ ማለት ነው የጌታ ቤተክርስቲያን የሚለው ነው ችግር ያመጣው። ይባላል እኮ መጽሐፍ ቅዱስ ላይ አይልማ። ልደት እስቲ መጽሐፍ ቅዱስ ላይ ካለ አሳየኝ። እኔ እሱን ነው ማወቅ የምፈልገው። በሁለት መንገድ አሳየው። አንተ ኦርቶዶክሳዊ ክርስቲያን አይደለ ወንድሜ? አዎ ልደት ስላሴ የሚል ቃል መጽሐፍ ቅዱስ ላይ ቃል በቃል አለ፣ ወርድ ባይወርድ የለም። ግን አንተ ስላሴ የሚለውን ቃል ትጠቀመዋለህ? ቃል በቃል አትጠቀመውም? አዎ ትጠቀመዋለህ። እንድትጠቀም ያደረገ ምንድን ነው? አስተምህሮቱ ከዚህ መጽሐፍ ቅዱስ ቃል የሚለው አስተምህሮቱ መጽሐፍ ቅዱስ ላይ አለ የለም? የጌታ ቤተክርስቲያን የሚለው ጽንሰ ሀሳብ አስተምህሮቱ መጽሐፍ ቅዱስ ላይ አለ የለም? ኢየሱስ ክርስቶስ የመሰረታት ቤተክርስቲያን እንዳለች ይናገራል። ኢየሱስ ቅድም እንዳሳየኸኝ ማለት ነው። አዎ ነው፣ ልክ ነው። አሁን ያልገባ ነገር እሱ ያልተግባባ ነው እኮ ኢየሱስ ጌታ ከሆነ ጳውሎስ በነጠላ ጌታ ብሎ ቃሉን ጠርቶታል አልጠራው? ኮርስ ጠርቶታል። ጌታ ብሎ ሲጠራ ስለ ኢየሱስ እያወራ ነው አይደለም? አዎ ስለ ኢየሱስ እያወራ ነው። ስለዚህ እኔ ቤተክርስቲያን ውስጥ ሆኜ የጌታ ቤተክርስቲያን ውስጥ ያለሁት ብዬ ስናገር ስለ ክርስቶስ ቤተክርስቲያን የተናገርኩ ነው አይደለም? ልደት ያኔ እኮ እንደዛ ብሎ ሲጠሩት የፕሮቴስታንቲዝም አስተምሮ አልነበር አይደል? በሰዓቱም የኢየሱስ ክርስቶስን ጌትነት አይቀበሉ። ለምሳሌ አይሁዳውያን ኢየሱስ ጌታ ነው ማለት ነው ጌታ የሚለውን ጭራሽ አላመኑበትም። ከቄሳር ውጭ ሌላ ጌታ እንኳን አልነበረም። ስለዚህ እነሱ አበክረው የሚናገሩት የነበረው ጌታ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው የሚለውን እጅግ አበክረው ይጠቀሙበት። እኛ ለምንድን ነው ገና ከመጀመሪያው ጀምሮ ከፕሮቴስታንቱ ጋር የምንወዳደረው? ዋይ ለምንድን የምንወዳደር? ፖይንቱን ንገረኝ። ለምንድን ነው ከፕሮቴስታንቱ ጋር የምንወዳደሩ? የምንወዳደር አካላቶች ነን ራሱ ወይ? ሲጀመር የፕሮቴስታንቱ ቤተክርስቲያን የጌታ ቤተክርስቲያን ነው ወይ? አይደለም። አንድ ጌታ ነው ያለው። የአንድ ጌታ አንዲት ጥምቀትን ነው የሰጠን። ያቺ አንዲት ጥምቀት የምትፈጸመው በአንዲቷ ቤተክርስቲያን ውስጥ ነው። ያቺ አንዲቷ ቤተክርስቲያን የጌታ ኢየሱስ ክርስቶስ ቤተክርስቲያን ናት። ልደት ወይ ወደ ቀጣይ ጥያቄ አንድ ሌላ ጥያቄ ደግሞ አለ። አንድ እዚህ ጋር ማስታወቂያ የሚጠራው ክርስቲያኖች ሁላችሁም ወደ ላይቭ ከመግባቴ በፊት በግሸን ማርያም ዙሪያ ላይ የለቀኩት አንድ ቪዲዮ አለ። ስለዚህ ግሸን ማርያም በዚህ ሰዓት ላይ ግሸን ማርያም የእኛን እርዳታ ትፈልጋለች። ቤተክርስቲያኒቷ እድሳት ያስፈልጋታል። ያንን እድሳት ለማድረግ ደግሞ የእናንተ የምዕመናን እርዳታ ያስፈልጋል። ስለዚህ ደጅሽን እንድመጣ ቤትሽን እንድሰራ ፍቀጅልኝ በሚል አዲሱ ቻሌንጅ የቤተክርስቲያኒቷን ለማሳደስ ርብርብ ላይ ያለ ነው። ይህን አስመልክቶ ቪዲዮ ሰርቻለሁ። ስለዚህ በተከታታይ 3 ቀናት በተለያዩ ሚዲያዎች
ገቢ ማሰባሰቢያ ፕሮግራም ይካሄዳል። ስለዚህ የግሸኗ እመቤት ወዳጆች ሁላችሁም ማለት ነው የግሸን ደብረ ከርቤ ወዳጆች ሁላችሁም የእናታችንን የቅድስት ድንግል ማርያምን ቤተ ክርስቲያን በጋራ ሆነን እናሳድሳለን። ስለዚህ ከነገ ጀምሮ በተከታታይ በብዙ